ይሄንን የዲኤንኤ ውጤት እዚሁ ከፍተዋለሁ። ከዛ በኋላ የሚለውን ነገር እንግዲህ ሁላችንም አንድ ላይ ሰውነቴ ብሎ አንቀጠቀጠኝ እኮ ምን ማድረግ ይሻላል? ሰው እኮ ከሞተ እረፍት አለው። በቃ ይሄ እኮ ይደረሰችው እና እንደዚህ አይነት ሰው ዘመድህ አይደለም ጎረቤትህ እንዲሆን አትፈቅድለትም። የዘላለም እንትን እኮ ከስራው አንፃር ምክንያቱም እንግዲህ እናትና አባታችሁን ገና ያኔ ያስገደለው እሱ እንደሆነ ነግሬያቸዋለሁ አይደለ? ወደ እንደተሻለኝ እናንተ ጋር የእርሻውን እንትን ደግሞ መሄድ ፈለኩኝ። ለምን እዛ ነው ብዙ ትውስታዎች አሉኝ፣ ጥሩ ትውስታዎች ከቤተሰቦቼ። ባዷም እኮ ተሰምቷትም ይሁን ለሰውየውን ፈርታ ይሁን አላውቅም፣ ገንዘቡን አምጥታ እንድትሰጠኝ ያደረጋት ፈጣሪ ነው። ሀብቱን ተከልክሎ ነው የሚለው ነገር ደግሞ ለማረጋገጥኛ በተቻለን አቅም ያው የዲኤንኤ ምርመራ አድርገናል። ይህንን የዲኤንኤ ምርመራ ደግሞ አንድ ላይ ቼክ የምናደርገው ይሆናል። ድብርት ነበረብኝ፣ የተለያየ ጭንቀት ነበረ፣ የመንፈስ ጭንቀትና የተለያዩ የሚረብሹኝ ነገሮች ነበሩ። አንቺና እህትሽ በነበረችበት ሰዓትም መጥቶ ፍርድ ቤት አቁሟችሁ እንደነበረ ገንዘብ የቤተሰብ ውርስ ይገባኛል የሚል ጥያቄ አንስተው እንደነበረ ጠፍተዋል፣ ሞተዋል፣ የሉም ሲባሉ የነበሩ ሰዎችን ሰው በሀዘን ላይ ሆኖ ወጥቶ ጠጥቶ መጥቶ መስፈን ምን ትለዋለህ? ኧረ አገሬው ላይ ብዙ ነገር አድርሷል። እንደገና አንዲት ልጅንም ሊደፍር ብሎ ተይዟል እና ብዙ ነገር በጣም ባለጌ ሰው ነው መስፍን ማለት። እኔ እንደዚህ አይነት ወንድምም አይኖረኝም አይሆንም። አስተናጋጅ ለመድፈር ሞክሮ እንደነበረ በዛም ታስቦ እንዴት እንደሆነ ባይታወቅም ቶሎ እንደተፈታ ምናምን ነገር ያንዳንዱ ነገር ከዚህ ቀደም እንግዲህ ይታይሽ እሱ መሆኑን ስታቅ ራሃን ስታውላ ወርቃብ እንደነበረ ሁላችንም አንድ ነገር እንኳን በሆን በእኔ ስም ተቀምጦ ጥሩ አይደለም። እዛም ልጆች አሉኝ። ያው ምንድነው የሚባለው የእባብ ልጅ እባብ ነው አይነት ነገርና ተጠንቀቁላ የሚባል ነገር ሁላ ነበርና የተወሰነ ጎዶሎ ነገራችንን ሞሉልን። ስለ ቤተሰቦቻችንም የሆነ በደስታ እንድናስታውስ አደረገው። በጣም ደስ የሚል ስሜት ነበር እኮ ነው። ልጆቼ ማለት ናቸው። እነዚህም ልጆች ማን አላቸው ካለኔ አባት የላቸው እናት የላቸው። እግዚአብሔርን ሳልፈራም እንዴ ብሎ ይቅርና እንዲሁም ራሱ ያደረሰብኝ ጠባሳ ከውስጥ አይጠፋ ማለት ብዙ ነገር ነው ያደረገ። ሰላም የተወደዳችሁና የተከበራችሁ ውድ ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? እንደምን ከረማችሁ? በያላችሁበት ሰላም እግዚአብሔር ከእናንተ ጋር ይሁን እያልኩ እንግዲህ ነው ዛሬ ደስ በሚል ዜና መጥቻለሁ። አንድም ደስ በሚል ዜና፣ ሁለት ደግሞ በሚያጓጓ ዜና ነው የመጣሁት። ማለትም እንግዲህ ያው እንደምትመለከቱት አጠገቤ ያው የምትወዷቸው የምትሳሱላቸው የምትጨነቁላቸው እህትና ወንድም ናቲና ማህሌት ይገኛሉ። እንዲሁም ደግሞ ማከላቸው ደግሞ አክስታቸው ወይዘሮ ይታይሽም እንደዚሁ ከጎናችን ከአጠገባችን ትገኛለች ማለት ነው። ዛሬ ያው ደስ የሚል ዜና ከዚህ ቀደም እንግዲህ ከማህሌት ጋር ቁጭ ብለን ያወራንበት ጉዳይ ነበረ። ሁላችሁም እንደምታስታውሱት ማህሌት የወሰነችው ውሳኔ ነበረ። የዛንም ሽኝት ፕሮግራም በማስመልከት ነው ዛሬ እዚህ የተገናኘ ነው። ከዛ ባሻገር ደግሞ ሌላ ለየት ያለ ነገር እንግዲህ ይዘን መተናል። እሱ ምንድነው የሚለውን አንድ ላይ ወደ በኋላ ላይ የምንመለከተው ይሆናል ማለት ነው። እስኪ ለማንኛውም እስከ ፕሮግራሜ ፍጻሜ ድረስ አብራችሁ ቆይታችሁ ይዘን የመጣነው ነገር እንድትከታተሉኝ በትህትና እጠይቃችኋለሁ። በያላችሁ በሰላም እግዚአብሔር ከእናንተ ጋር ይሁን። አዲስ ሆናችሁ ካላችሁ ይህን ቤት ሰብስክራይብ በማድረግ መቀላቀላችሁን አትርሱ። እንዲሁም ደግሞ ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። ቪዲዮ ላይክ ሼር በማድረግ ለብዙ ሰው እንዲዳረስ ተደራሽነታችንን እንዲስፋፋ እንድታደርጉ እፈልጋለሁ ማለት ነው። ይህ ምንድነው የሚለው እንግዲህ ለመግለጽ ያክል በኋላ ላይ ሙሉ መረጃውን በደንብ እናየዋለን። ውስጡን ከፍተን ይህ የዲኤንኤ ውጤት ነው። ማለትም ከዚህ ቀደም እንግዲህ እንደሰማ ነው ወይ ደግሞ ግራ ያጋባን ታሪክ ነበረ። መስፍን አጎታቸው ነኝ የሚል ነገር እንደነበረን ሰምተን ነበር በተደጋጋሚ ጊዜ። አጎታቸው ነው ወይስ ደግሞ ምንድነው ይሄ ሰውዬ ለነዚህ ሰዎች ምንድነው በምንድነው የሚያዛምዳቸው ምንድነው የሚያገናኛቸው የሚለው ነገር በተደጋጋሚ እንግዲህ ሲያስጨንቀን የነበረ ነገር ነው። ከዛም ባለፈ ደግሞ በፊት ላይ እህቷም ይታይሽም አንድ ላይ በነበሩበት ሰዓት ይህ መስፍን እየተባለ ሰው እየመጣ
ያስጨንቃቸው እንደነበረ ፍርድ ቤት ላይ በውርስ ጉዳይ ጥያቄ አንስቶ እንደነበረ ይሄን ሁላ ነገር ከዚህ ቀደም መጫወታችን ሁላችንም የምታስታውሱት ይሆናልና ዛሬ ደግሞ የዚህን ውጤት ዲኤንኤ በማስመርመር ይዘነው መተናል። መስፍን የምርም አጎታቸው ነው ወይስ አይደለም? ለይታይሽስ የምር ወንድሟ ነው ወይስ አይደለም የሚለውን ነገር አብረን የምንመለከተው ይሆናል ማለት ነው። እስከ ፕሮግራም ፍጻሜ ድረስ አብራችን ቆይታችሁ ይህንን ውጤት እንድትጠብቁ እጋብዛችኋለሁ። በያላችሁ በሰላም እግዚአብሔር ከእናንተ ጋር ይሁን። መልካም ጊዜ፣ መልካም ቆይታ። እሺ እንግዲህ በድጋሜ እንኳን በሰላም መጣችሁ። እንዴት ናችሁ? ናቲ እንዴት ነህ? ረጅም ጊዜ ከኔ ሚዲያ ላይ ጠፍታል። ያው ምክንያቱም በዘላለም በኩል ዘላለም ጋር ተቀምጠ ስለነበረ ነው። ያው ሁለታችንን ለያይተን ማስቀመጥ ስለነበረብን እንግዲህ እንደዛ አድርገን ነበርና ያው ከኔ ሚዲያ ላይ ለመቅረብ እንግዲህ ብዙ ጊዜ ፈጅቶብህ ነበረ። እኔ እናንተ ብንገናኝም ወደ ሚዲያው መታታቀም እስኪ ያሳለፍካቸው ጊዜያቶች በጥቂትም ቢሆን ተመልካች ማወቅ ስለሚፈልግ የኔ ቤተሰብ እስኪ ግለጽልኝ። ያው ያሳለፍኳቸው ጊዜዎች ብዙም የተለየ ነገር የለውም፣ ተመሳሳይነት ይበዛል። ያው እንዳልከው እነ ዘላለም አስቀምጠው ነበር። እዛ በቃ ቁጭ ብዬ ነገሮችን አስብ ነበር፣ ነገሮችን ወደፊት እንዴት ላስኬዳቸው እችላለሁ የሚለው እሱን ነበር ሞር ፎከስ ማድረግ የነበረው እንጂ ሌላ የተለየ ምንም ነገር አላሰብኩኝም። እንዴት ነው ህይወቴን ማቃን ነው ያለፈው አልፏ፣ ስለ ወደፊቱ ነበር ቁጭ ብዬ ማስበው። ከሰዎችም ጋር ሳወራ ምናምን እንዴት ነገሮችን ማስተካከል እንዳለብኝ ምናምን እና በተቻለኝ መጠን አነባለሁ ምናምን መጽሐፍ ቅዱስንም የተለያዩ ነገሮች እያነበብኩ ጥንካሬ የሚሰጠኝን ነገሮች እያደረግኩኝ እንደዛ ነው ያሳለፍኩት። በተጨማሪም ደግሞ ያው ሕክምናና ጸበልን በደንብ ስትከታተል ነበረ። በዛ ሂደት ውስጥ እንደው እስኪ የተፈጠረ ነገር ካለ? አዎ ከታተል ነበረ፣ ይወስዱኝ ነበረ፣ የተባበሩኝ። ያው ተጠምቄ ያለው ለ7 ቀን ምናምን ለውጥ አይቼበታለሁ። የመንፈስ እንትን አግኝቼበታል። ማለትም ድብርት ነበረብኝ፣ የተለያየ ጭንቀት ነበረ፣ የመንፈስ ጭንቀትና የተለያዩ የሚረብሹኝ ነገሮች ነበሩ። እነሱን ነገሮች አሁን ተስተካክለውልኛል። አሁን በተቻለኝ መጠን አዎንታዊ የሆነ አስተሳሰብ ነው ያለኝ። በጣም ደስ ይላል። እንግዲህ ያው በዚህ ሁላ ጊዜያቶች እንግዲህ ወይዘሮ ይታይሽን በመሀል ሄድ መጣ እያልሽ ነበረ፣ ልጆችሽን እየተመለከትሽ ነበርና ቤተሰቦች በመጀመሪያ እንዴት ናቸው? ልጆችሽ እንዴት ናቸው? ደህና ናቸው እግዚአብሔር ይመስገን። ጥሩ ጎረቤቶች አሉኝ፣ እየተንከባከቧቸው ነው የቆዩኝ። እግዚአብሔር ይመስገን። ያው እኔም ልቤም ወደ እነሱም ወደ እነዛም እነዚህ ልጆች ደግሞ ስላገኘው ደስ ብሎኛል። ያው በህመምን ባገኛቸው እግዚአብሔር ተመሰገነ። በጸበሉም በምንም እያልኩኝ ከእግዚአብሔር ጋራ እንግዲህ እዚህ ደረጃ አድርሻለሁ። ከእናንተም ጋራ የእናንተንም ውለታ አረሳም እስከ መጨረሻው ድረስ እና ያው ተመስገን ነው። በጣም ጥሩ። እንደው የተፈጠረ አዲስ ነገር ወይ ደግሞ የሚያሰጋሽ ነገር ወይ ደግሞ የሚያስፈራ ነገር ምንም የተፈጠረ አዲስ ነገር የለም አይደል? እስካሁን ድረስ የለም። አሁን ከሆነ እግዚአብሔር የተመሰገነ ይሁን። ያሰጋኛል የምለው ነገር የለኝም። ያው ብሩንም በእነሱ አካውንት አስገብቼ ያለው በልጆቹ የሰው ልጅ የሚያጋጥመው ነገር አይታወቅም እና አንድ ነገር እንኳን ቢሆን በእኔ ስም ተቀምጦ ጥሩ አይደለም። እዛም ልጆች አሉኝ። ስለዚህ የኔ እንዳይመስላቸው ችግር እንዳይፈጠር ቶሎ ብዬ ወደ እነሱ አካውንት አስገብቻለሁ። የሚፈጠረው ነገር አይታወቅም በማለት እንደውም ስጋት ላይ ወድቃ ነበር። በዛን ወቅት እንግዲህ ያው ቪዲዮ መስራት አስፈላጊነት ስላልታየኝ ነው ይህንን ነገር ቪዲዮ ያልሰራሁት። ወደ እንግዲህ ከዚህ ቀደም እንደምታስታውሱት የመስፍን ቅምጥ የሆነችው ተማሪ ለይታይሽ እያንዳንዱን ገንዘብ አዘዋውራ ነበር። የኔ ሀቅ አይደለም የእነሱ ንብረት ነው በሚል ለእሷ አዘዋውራላት ነበር ያን ሁላ ገንዘብ። እንግዲህ እሷም ደግሞ በተራዋ ያው የሆነ ነገር እንኳን ቢፈጠር ምናልባት ልጆች ያሉ የኔ ገንዘብ ነው ሊመስላቸው የሚችለው በዚህ ኑሮ ውስጥ እየኖሩ ይህን ሁላ ገንዘብ እንዴት አካውንታ ውስጥ እያለ ምናምን የሚል ጥያቄ ሊያነሱ ይችላሉ የሚል ነገር ነበር እና ቶሎ ብዬ ይህንን ገንዘብ ለሚገባው ሰው ለባለቤቱ አስተላልፈ በሚል እሷም ለእህቷ ልጆች እንግዲህ ገንዘቡን አዘዋውራለች ማለት ነው። ያው ለዚህም ልትመሰገኝም ልትወደሽም የሚገባ ነገር ነው። ምክንያቱም ብዙ ጊዜ ያው ገንዘብ ያሳስተናል እና ግዴታ እኮ ነው። ልጆቼ ማለት ናቸው። እነዚህም ልጆች ማን አላቸው ካለኔ? አባት የላቸው፣ እናት የላቸው። እግዚአብሔርንስ አልፈራም እንዴ? ሰው እኮ ያለው ሰው የራሱንም ይሰጣል፣ እንኳን የራሳቸውን ገንዘብ
የኔ ልጆችስ ቢሆኑ ትክክል ነሽ። ያቺ ባዶዋም እኮ ተሰምቷትም ይሁን በሰውየውን ፈርታ ይሁን አላቅም ገንዘቡን አምጥታ እንድትሰጠኝ ያደረጋት ፈጣሪ ነው። በእርግጥ እንዲገፋፋልኝ ያደረገው የነዚህ ሀቃቸው አይበላ ሲቪል ያው አምጥታ የሰጠችን እዛን ጊዜ አይተሃል። ሰውየውንም ፈርተዋለች። ምን እንደ ብቻ አላቅም። እግዚአብሔር ይስጣት። ለማንኛውም አሜን። ያደረገችልን ሁሉም ሰው እንግዲህ የራሱ ያቃሉን የሚመልስ ሰው እግዚአብሔር ብድሩን ይመልስለት ነው የሚባለው። ምክንያቱም ብዙዎቹ አይተናል። ብዙዎቹ ለመብላት ሲሮጡ፣ ብዙዎቹ ደግሞ የራሳቸው ያልሆነን ነገር ከራሳቸው ለማውጣት ለመመለስ የሚያደርጉት ጥረት በጣም አስደሳች ነው። በጣም ደስ የሚያሰኝ ነገር ነው። ያው እንደዚህ አይነት ሰዎች ደግሞ እግዚአብሔር አምላክ ካሳውን ይሰጣል በራሱ መንገድና አሁንም ብድራቸውን ውለታቸውን ይክፈል ባይነኝ። እስኪ ማህሌት አንቺ ጋርም እንግዲህ ያው ባለፈውም ተገናኝተን ተነጋግረናል። ያው ለሕክምና ውጭ ልትሄጂ እንደሆነ ለተመልካቾቻችንም አሳውቀን ነበር። ከዛ ባሻገር ግን በአንዳንድ ምክንያቶች ትንሽ ፍላይትሽ እንዲዘገይ ተደርጎ ነበረ። ነገር ግን እስኪ ያለውን ነገር ብታሳውቂኝ አሁን ላይ። ያው የዛኔ እንደተናገርኩት ነው ማለት አሁን ባለው ነገር ሁኔታ ሁሉም ነገር እየተረጋጋ ስለሆነ መጀመሪያ ላይም ቃል ገብቼ ስለነበረ ወንድሜም ከተገኘ ሃይማኖትኑ ነው ጤናውም ከተስተካከለ ወደ ውጭ ይታከማለሁ ብዬ ስለነበረ በገባሁበት ቃል መሰረት ሊሄድ ነበር ወደ ውጭ። ግን ያው በአንዳንድ ነገሮች ምክንያት ፍላይት ተዘንተን ብሎ ነበረ። አሁን ግን ሁኔታዎች ተስተካክለው ያው መብረር እንደምችል ተነግሮኛል። ያው አሁን ደግሞ ጤናዬን አስተካክዬ ተመልሼ ለአንድ ወንድሜ መኖር ነው የምፈልገው። ያው እንግዲህ ዛሬ ተጓዥ ነሽ። ይህንንም ፕሮግራም ደግሞ እየሰራን ያለ ነው። ውድ ቤተሰቦችን ያው ተመልካቾችንም መሰናበትም ስለምትፈልጊ ያው የሰው ሀገር ተኪዶ ሕክምና ሲደረግ የሚፈጠረው አይታወቅም እና ያም ሆነ ልሰናበት ተመልካቾችንም በሚል እንግዲህ ይህንን ፕሮግራም ያዘጋጀንበትን ትልቁ ምክንያት ያ ነው። ሁለተኛ ደግሞ የዲኤንኤ ውጤቱንም ዛሬ አጋጣሚ ስለደረሰ ያው ሙሉ በሙሉ አንቺም አውቀሹ አእምሮሽም እረፍ ብሎ እንድትሄጂም ጭምር ስለፈለግኩ ነው ማለት ነው። ያው እንግዲህ ሰሞኑን ፍላይቱም አንደኛ ሊቋረጥበት የቻለበት ምክንያት ናቲም ትንሽ ያው ወደ ራሱ እየተመለሰ በነበረበት ሰዓት አስቸግሮ ነበር ስላችሁ በጤና ሳይሆን ያው በቃ ከተሻለው በኋላ እያንዳንዱ ነገር የቤተሰቦችን ንብረት ማየት ፈልጋለሁ መዘዋወር ፈልጋለሁ በሚል እንግዲህ የቡናውንም እርሻ ማየት ፈልጋለሁ ብሎ ነበረ። ምክንያቱም ያንን የቡና እርሻ እንግዲህ የማስመለስ ስራ ላይ እንደነበረን ከዚህ ቀደም ነግራችኋለሁ። አስመልሰዋለሁ። እግዚአብሔር የተመሰገነ ይሁን እና እዛም ቦታ ድረስ ራሱ ተኪዶ ነበርና እስኪ ናት የነበረው ነገር እስኪ እዛ ሄደን የነበረው ነገር ያየኸው ነገር ምን ይመስላል? ያው እኔ እንትን ካልኩኝ በኋላ ወደ አእምሮ ከተመለስኩኝ በኋላ ወይም ከተረጋጋሁኝ በኋላ ጸበሉ ምንም ከወሰድኩኝ በኋላ ሁለት ነገር ነበር በቃ አእምሮ ላይ የሚመጣው። አንደኛው ይሄ አሁን ያልከው የእርሻ ምናምን ነው። እሱም ቦታ በጣም ማየት ፈልግ ነበር። ሁለተኛው ደግሞ የመስፍንን ለምንድን ነው ይሄን ነገር ያደረገው ምንድን ነው እንደዚህ ለማድረግ ያነሳሳው የሚለው ነገር ሁለቱ ነበር እና ወዲያው እንደተሻለኝ እናንተ ጋር ይሄን የእርሻውን እንትን ደግሞ መሄድ ፈለግኩኝ። ለምን እዛ ነው ብዙ ትውስታዎች አሉኝ፣ ጥሩ ትውስታዎች ከቤተሰቦቼ ጋር ከአባቴ ጋር በተለይ ብዙ እዛ እየሄድን ብዙ እናሳልፍ ነበረ። ማህበረሰቡ እዛ አካባቢ የነበሩ ሰራተኞች ምኖች ጋር የነበረን ግንኙነት በጣም ደስ የሚል ነበረ። የሰውን ቅንነት በጣም ጥሩ ሰዎች ነበሩ እዛ አካባቢ የነበሩት። በቃ እንዴት እንደሆነ እንጃ እዛ ራሱ ያለው አየር ከዚህኛው አየር ይለይብኛል። በጣም ትልቅ ነበር ለእኔ እና ያን ቦታ ማየት ስለምፈልግ ነው ምን ላይ እንዳለ ጥሩ ሁኔታ ላይ እንዳለ ማየት እፈልግ ነበር። ንብረቱን ብቻ ሳይሆን እርሻውን ብቻ ሳይሆን ሰዎቹንም ማግኘት እፈልግ ነበር። ምክንያቱም ከነሱ ጋር ትልቅ ሚሞሪ ስለነበረኝ እነሱ ለእኔ ያላቸው ቦታ ትልቅ ስለሆነ ልክ እንደ ቤተሰቤ ስለማያቸው ቢያንስ ከነሱ ጋር ባሳልፍ ጥሩ ስሜት ይሰማኛል የሚል ነው። በጣም የሚገርመው ነገር ምንድነው ከዚህ ቀደም እንግዲህ ያው መስፍን ሁሉንም ሰራተኞች የቀድሞውን ሰራተኞች አስወጥቶ የራሱን ሰራተኞች ተክቶ እንደነበረ ምንም እናውቃለን። ከዚህ ቀደም ደግሞ በእነሱ ስር በነበረበት ሰዓት የአካባቢውን ማህበረሰብ የአካባቢው ነዋሪ ነበር እዛ ቦታ ላይ
ስራ የሚሰራ የነበረው ራሱን ቤተሰቡ የሚያስተዳድር የነበረው እና እኛ በሄድንበት ሰዓት ያው እንኳን ብዙ አልቆየውም እዛ ከደረሱ በኋላ የተወሰነ ነገር አይቼ ምናምን ነገር ነው ጉዳዮችን አስጨራርሰን ነው ወዲያው የተመለስኩትና እኛ በሄድንበት ሰዓት የተቀበሉን አቀባበል በጣም ነበር የሚገርመው። ምክንያቱም አንደኛ የመስፍን ሰራተኞች በጠቅላላ አብዛኞቹ ነው ውስጥ ለውስጥ በወንጀል ያሉ ሰዎች ስለሆኑ እንዳለ እንዲያዙ ተደርጓል። ከዛ ባሻገር ደግሞ ከወንጀል ንጹህ የሆኑት እንደ ሰራተኛ የተቀጠሩ ሰዎች ደግሞ ከስራው ወጥተው ከሌላ ቦታ የመጡ ሰዎች ስለሆነ አብዛኞቻቸውን ከስራው ወጥተው እዛ ቦታ ላይ የነበሩት ሰዎች የመጀመሪያዎቹ ሰዎች ሲሰሙ እኛም እዛ መምጣታችንን ናቲ መመለሱን በተለይ ሲሰሙ እንዴት ብለው ግር ብለው እንደመጡና ያለው አቀባበል ያለው አፕሪሺየት በጣም በቃ እኔ እንጃ እኔ እንዴት ብዬ እንደመግለጽ እንዳለብኝ አላውቅም። ማለት እስኪ ስሜታቸውን በአንተ አንደበት በሰማው ደስ ይብለኛል። ያየኸው ነገር የተቀበሉ አቀባበል ምን ይመስል ነበር? በጣም 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 በቃ ለመግለጽ ይከብዳል የነበራቸው እንትን እኔ ራሱ እንደዚህ ራሴን አላስበውም ነበረ ምን ያህል እነሱ እንደሚወዱኝ ነው ያሳየው። ያው ለዚህ ምክንያት እኔን ለመውደዳቸው ምክንያት ለቤተሰቤ ለአባቴ ያላቸው ክብር ነው ይህን መውደድ የሰጠኝ ብዬ ነው የማስበው። እና በጣም በጣም በጸሎትም በምንም እንዳግዘውኛል ብዙ ነገር ረድተውኛል እና በጣም በዚህ አጋጣሚ ማመስገን ነው የምፈልገው። በጣም ደስ ይላል። ምክንያቱም እነዚህ ሰዎች እንግዲህ ከቤተሰቦቹ ከናቲና ከማህሌት ቤተሰቦች ጋር ጭምር ይሰሩ የነበሩ ሰዎች እነሱ ያው ካለፉ በኋላ እንግዲህ ከነናቲ ጋር የሚሰሩ የነበረ የሆነ እንዴት ነው የራሳችሁን ልጅ ለረጅም ጊዜ አጣችሁት፣ ለረጅም ጊዜ የራሳችሁ ልጅ ጠፍቶባችሁ ድንገት ሲመለስላችሁ የሚሰማችሁ ስሜት እንደዚህ አይነት ስሜት ነበር ሲሰማቸው ያየሁባቸውና በጣም ደስ ይል ነበረ። በጣም ምን ብዬ እንደምገልጸው አላውቅምና በጣም ልናመሰግናችሁ እንፈልጋለን፣ እናከብራችኋለን። በዚህ ልክ ሰውን መወደዳችሁ፣ በዚህ ልክ ይህንም ቤተሰብ እንደዚህ መጠበቃችሁ ይበል የሚያሰኝ ነው። ደግሞ ደስ የሚለው ነገር ያው አብዛኞቻቸውን ወደ ስራ መልሳችኋል መሰለኝ። ተመልሰዋል። ምክንያቱም አሁን እኛ ስለሆን የምንቆጣጠረው ንብረት ወደ እኛ ስለተመለሰ እኛ ስለሆን የምናስተዳድረው የበፊቶቹ ወደሚገባቸው ቦታ ፋሚሊዎቼ ናቸው። ከአክስቴ ቀጠሉ እነሱ ናቸው እና ስለዚህ መልሰናቸዋል፣ እየሰሩ ነው እና ጥሩ ነገር እያደረጉ ነው የሚገኙት። እስኪ አንቺስ በሰዓቱ የተሰማሽ ነገር ምን ይመስል ነበረ? እኔ እንጃ ማለት በጣም ነበር ደስ ያለኝ። አንዳንዴ በጎነት ይከፍላል ማለት ዋጋ አለ። የሆነ ቦታ ላይ ስትገኝ የሆነ ብቻህን ስትሆን ሰው የለኝም ምናምን ብለህ ታስባለህ። ግን ደግሞ በዛ ሰዓት ስትሆን ለካስ የሚፈልገን ሰው አለ፣ እኛ መኖራችንን የሚፈልግ ሰው አለ። የሆነ ለአንዱ ሰው ጎዶሎ ቦታውን የምንሞላለት ሰው አለ። እንደዛ ነው የተሰማኝና የሆነ ያለው ስሜት በጣም ነበር ደስ የሚለው። በጣም የነበረው ድባብ፣ ሰው የተቀበለህ ነገር፣ እነሱ ጋር ያለው የበፊት ነገሮችን እያስታወሱ ስለ ቤተሰቦቻችን ልጅ እያለን የምናደርገውን ነገር እያነሱ በጣም ብዙ ነገሮችን ወደኋላ መለሱን እና የተወሰነ ጎዶሎ ነገራችንን ሞሉልን። ስለ ቤተሰቦቻችንም የሆነ በደስታ እንድናስታውስ አደረጉን። በጣም ደስ የሚል ስሜት ነበረው። በጣም በጣም የሚያስደስት ነበረ። እውነት እኔ ራሱ በቃ የመጀመሪያው ምሽት በተለይ በቃ ማታ ላይ ሲደረግ የነበረው ፕሮግራም ምናምን ነገር ሲያወሩ ጨዋታቸውን ስሰማ ምናምን ነገር በቃ ልክ በቃ አይቻቸው ከዚህ ቀደም እንደማውቃቸው አይነት ስሜት ነበር ሲሰማኝ የነበሩና በጣም ደስ ይል ነበረ። እስኪ ወይዘሮ ይታይሽ ጋር ምን አዲስ ነገር አለ? ማለት እነዚህ ልጆች እንደዚህ የሆኑ ካየሻቸው በኋላ የተሰማሽ ነገር፣ አሁንስ ምን ለማድረግ እያሰብሽ ነው? መቼም ያው ልጆችሽን ጥለሽ ነው እዚህ ያለሽው እና ምን ለማድረግ እያቀድሽ ነው? ያው የተሰማኝ ደስታ ነው። ልክ የሌለው ደስታ ነው የተሰማኝ። እንደገና እንደተወለዱ ነው የቆጠርኩት። እኔ እንኳን እነሱ ራሴን እንደ አዲስ የተፈጠርኩ ነው የመሰለኝ። እነሱ አንደኛ መገኘታቸው፣ ተገኝተው ደግሞ በመዳናቸው አሁን ጥሩ ሁኔታ ላይ ነው ያሉት። እንደገና ደግሞ ያለውም ንብረት እየተመለሰ ነው፣ እየተስተካከለ ነው። ስለዚህ ፈጣሪን ከማመስገን ሌላ ምን አደርጋለሁ ልጄ? እና እሷም ደግሞ በሰላም ሄዳ ደግሞ በሰላም ለመገናኘት ያብቃል። እኔም ያው ልጆችንም እየሄድኩኝ እሱንም ዝም ብዬ ልተው አልችልም። እዛም እዚህም እያልኩኝ እንግዲህ ከፈጣሪ ጋር ያለውን ነገር አብረን እናያለን። በጣም ጥሩ። ያው እንግዲህ ልጆችንም እያየሽ እዚህም ደግሞ እየመጣሽ ናቲን እናንተ ዘላለም ነው የማመሰግናቸው። እግዚአብሔር ይስጣችሁ፣ ተባረኩ። በጣም ለፍታችሁልናል። ለእነዚህ ልጆች ብዙ ዋጋ ከፍላችኋል።
እግዚአብሔር ነው ዋጋ የሚከፍለውና እግዚአብሔር ይስጣችሁ። አሜን አሜን። ያው እኛም እንግዲህ ውጤታችን፣ ስራችን፣ ልፋታችን እንደዚህ አምሮ አብቦ ስናይ በጣም ደስ የሚል የመንፈስ እርካታ ነው የምናገኘው። እግዚአብሔር ይመስገን። ምክንያቱም ጠፍተዋል፣ ሞተዋል፣ የሉም ሲባሉ የነበሩ ሰዎችን አግኝቶ ህይወት እንደ አዲስ መዝራት፣ ቤተሰብን እንደ አዲስ መመለስ፣ መልካም ስራን ወደፊት ማስቀጠል ለእኛ ራዕያችንም ጭምር ነው። ስለዚህ ያው ደስ እያለኝ የምኮራበት ስራ ነው። በጣም የምደሰትበት ብዙ ጊዜ የሆነ ነገር ስጀምር የሆነ ሰዓት ላይ በጣም ሲያለፋኝ ፌል እንዳያደርግብኝ የምሰጋበት ጊዜ አለ። በቃ ምክንያቱም ምን አይነት ስሜት ሊሰማኝ እንደሚችል ለሰው ልጅ መድረስ የሆነ በምችለው መልኩ ለዛ ሰው ያልደረስኩለት ያክል ነው የሚሰማኝ እና በቃ ይሄ ኬዝ ደግሞ በጣም አስፈርቶ የነበረ የሆነ ሰዓት ላይ በጣም በቃ ጭንቀት ውስጥ ከቶ የነበረ ግን እግዚአብሔር የተመሰገነ ይሁን በስተመጨረሻ ሁለታችሁም ጋር ደረሽ፣ ሁለታችሁንም ለማግኘት ችለን፣ ሁለታችሁንም ደግሞ ለዚህ ማብቃታችን እግዚአብሔር የተመሰገነ ይሁን። እግዚአብሔር ነው ዋና ማመስገን የምፈልገው። እኔ ሰው ነኝ፣ ምንም አላደርግም። ሁሉም ነገር ይሁን ሲል ነው የሚሆነውና ሁሉም ነገር በሱ ነው የሚሆነውና እግዚአብሔር የተመሰገነ ይሁን። ብቻ ሁሉን ያደረገው እሱ ነው። ኤኒዌይ ያው እንግዲህ እንደምናውቀው ከዚህ ቀደም መስፍን አንቺን ከዚህ በፊት እንዳወራ ነው አንቺና እህትሽ በነበረችበት ሰዓትም መጥቶ ፍርድ ቤት አቁሟችሁ እንደነበረ ገንዘብ የቤተሰብ ውርስ ይገባኛል የሚል ጥያቄ አንስቶ እንደነበረ እናስታውሳለን። እና እስኪ በዛ ሰዓት ብዙ በደልም አንቺ ላይ እንደደረሰ ኢቨን አንቺ ቤት ራሱ ገብቶ እናንተ ጋር መኖር ጀምሮ ብዙ በደል ራሱ እንዳደረሰብሽ አጫውተሽ ነበር። እስኪ በተወሰነ መልኩ እናስታውሰው እስኪ። አዎ የለቅሶ ጊዜ አብሮ መጣ። ከዛ በኋላ መመጠጥ ጀመረ እየጠጣ። በቃ እኔ የእውነት ወንድሜ ይሆን እንዴ ብዬ አባታችን የነገረን ነገር የለም፣ ግን እስቲ ቢሆን እንኳን ብዬ ተደስቼ ነበረ። ግን እሱ የመጣበት ዓላማና ሰው በሀዘን ላይ ሆኖ ወጥቶ ጠጥቶ መጥቶ መስፈን ምን ትለዋለህ? ኧረ አገሬው ላይ ብዙ ነገር አድርሷል። እንደገና አንዲት ልጅንም ሊደፍር ብሎ ተይዟል። እና ብዙ ነገር በጣም ባለጌ ሰው ነው መስፍን ማለት። እኔ እንደዚህ አይነት ወንድምም አይኖረኝምም አይሆንምም። ያኔ የነበረውን ጭንቀት እንግዲህ ሁላችንም እናስታውሰዋለን። ማለት ይታይሽ ብሎን ነበር እኮ እንዴ በዛ ሰዓት እኛ በሀዘን ላይ ሌላ ሀዘን ያመጣብን። አላስቀምጥ እየሰከረ በመጥበጥ ቆይማ ኧረ የሚፈክረው ነገር ሁሉ ነበረው። አዎ በጣም ከባድ ነበር የነበረውን ነገር ስንሰማ። አስተናጋጅ ለመድፈር ሞክሮ እንደነበረ በዛም ታስሮ እንዴት እንደሆነ ባይታወቅም ቶሎ እንደተፈታ ምናምን ነገር ያንዳንዱ ነገር ከዚህ ቀደም እንግዲህ ይታይሽ እሱ መሆኑን ስታቅ ራሃን ስታውላ ወርቃብን እንደነበረ ሁላችንም የምናስታውሰው ነው። ሁላችንም የምናስበውም ጭምር ነው። ስቲል እስካሁን ድረስ ጥያቄ አእምሯችን ላይ ያለ ነው። እኔ ላይ ብቻ ሳይሆን እናንተ ላይ ብቻ ሳይሆን ውድ ተመልካቾች ላይም ራሱ በአእምሯችን ውስጥ የጥያቄ እየተመላለሰ ነው ያለው። ማን ነው መስፍን? የእውነት የነ ማህሌት አጎት ነው? የእውነት ይታይሽ ወንድም ነው የሚለውን ነገር አንተ ወንድም እንደዛ አያደርግም እኮ። ወንድሜ ቢሆን እኔ መንገድ ላይ ከቤተ ክርስቲያን እኮ ስወጣ ጠብቆ ብዙ ነገር ነው የደረሰብኝ። እኔ እኮ ታምሜ ራሱ ሆስፒታል ነበርኩኝ። ታክሜ ነው የዳንኩት። ታውቅ የለ እንዴ? አዎ ብዙ ነገር ነው የደረሰብሽ፣ ብዙ ነገር ነው የሆነብሽ። ነገር ግን ያው ማረጋገጥ ስላለብን ሁላችንም ላይ አእምሯችን ላይ ጥያቄ ስላለ በእርግጥ ያው የመስፍን ቤተሰቦች ተገኝተዋል። ከዛ በኋላ ማለትም የስጋ ልጁ ምናምን ነገር ተገኝቷል። የነበረውን ስሜት እያንዳንዱ ነገር አይተናል። ማለት ያው በዘላለም ቪዲዮ ላይ ዱካሾ ላይ ሁላችሁም እንደተመለከታችሁት ተስፋ አደርጋለሁ። እዛ ላይ እንግዲህ ወንድምየው ልጅየው ራሱ ወንድ ልጅየው በጣም ሲደነፋ በጣም ሲንጓጓሙላ በጣም አለው ሲል ራሱ አይተናል። እና ያው ምንድን ነው የሚባለው የእባብ ልጅ እባብ ነው አይነት ነገርና ተጠንቀቁላ የሚባል ነገር ሁላ ነበርና እርስ በርስ ራሱ ስንጠነቀቅ ነበረ። ስለዚህ ሰውዬ ደግሞ ማንነት የእውነትም ስጋቸው ነው ወይ ስጋቸው ሆኖ ነው ወይ ይህንን ነገር ያደረገው ነው ወይስ ሆን ብሎ ለመግቢያነት ለመጠቀም
ይህንን ሀብት ለመቀራመት አሁን ሳይሆን ገና ከጅምሩ ከነ ይታይሽ ጋር እያለ በዛ ሰዓት የነበረ ነገር ነው። ከዛ ሰዓት ጀምሮ ይህንን ሀብት ፈልጎት ሲያጠና ፕላን ሲያወጣ እቅድ ሲያወጣ ብዙ ነገሮችን ሲያስብ አቅዶበት ይህን ሁላ ጊዜ ጠብቆ የመጣ ሰው ነው ወይስ ደግሞ የእውነትም ወንድማቸው ሆኖ ድንገት ማስረጃ ማምጣት አቅቶት ሀብቱን ተከልክሎ ነው የሚለው ነገር ደግሞ ለማረጋገጥኛ በተቻለን አቅም ያው የዲኤንኤ ምርመራ አድርገናል። ይህንን የዲኤንኤ ምርመራ ደግሞ አንድ ላይ ቼክ የምናደርገው ይሆናል እና ያው ይህንን ምርመራ ለማድረግ ስንል ደግሞ ያው እንደምታውቁት መታወቂያ ምን የሚያስፈልግ ነበረ። አጋጣሚ ሆነው የመታወቂያ ስሙን ሙሉ በሙሉ ድንገት አሁን ግራ እያጋባን ያለው ትክክለኛ መጠሪያው እንግዲህ መስፍን ገብሬ ነውና ያ ማለት ደግሞ ሁላችንም እናስታውሳለን እናውቃለን። ይታይሽ ገብሬ ትባላለች። ስለዚህ በየነ ማህሌትም ሀያት ስም ደግሞ ገብሬ እንደሆነ ሁላችንም በደንብ እናውቃለን። እና ኤኒዌይ ያን ነገር ደግሞ ይበልጥ ለማረጋገጥ በስም ብቻ ያው ስም የሚቀየር የሚለወጥ ነገር ስለሆነ የማይቀየር ዲኤንኤ አለና በዲኤንኤ ውጤት ለማረጋገጥ ስንል እንግዲህ ይህንን ዘረመል ምርመራ አስደርገናል ማለት ነው። እንግዲህ እስኪ በዚህ ምርመራ ውጤቱን ከማየታችን በፊት ምን ተሰማችሁ? ማለት ምን እየተሰማችሁ ነው ያለው? ማለት የተደበላለቀ ስሜት ነው አይደለም። አጎት ማሰብ ራሱ አልፈልግም። አጎት ተብሎ ይቅርና እንዲሁም ራሱ ያደረሰብኝ ጠባሳ ከውስጥ አይጠፋ። ማለት ብዙ ነገር ነው ያደረገ፣ በጣም ብዙ ነገር። አሁን ላይ ደህና እየሆንኩ በሆነም አንዳንዴ ደግሞ በጊዜ ሂደት ነው እንጂ ማይሽር ጠባሳ አለት በውስጥ ለራሴ ይዘህ የምታቆየው ጠባሳ። በፍጹም ደግሞ አጎቴ ሆኖ እንደዛ ማሰብም አልፈልግም፣ ጭራሽ አልፈልግም። ናቲ ምን ትላለህ በዚህ ጉዳይ ላይ? በቅድሚያ እኔ ይሄ ነገር እውነት ባይሆንና እሱ አጎታችን ባይሆን ትልቁ ምኞቴ ነው። ሆኖ ግን እሱ አጎታችን ሆኖ ከተገኘ ግን ይሄ ነገር በጣም መቃብር እስከምንወርድ ድረስ አብሮን የሚከተለን ትልቅ እንትን ነው የሚሆነው። ጸጸት ወይም ችግር ነው የሚሆነው። ማፈሪያ ነው የምንሆነው። እኔ አፍራለሁ እንደዚህ አይነት አጎት አለኝ ብዬ ለመናገር። በተለይ ደግሞ ይሄ ነገር ለእህቴ በጣም ከባድ ነው የሚሆነው። ምክንያቱም አጎት ሆኖ ያን ነገር ልጁ ማለት ናት ጾታዊ ጥቃት ማድረሱ አጎት ሆኖ ለእሷ ይከብዳልና ይሄ ነገር እውነት እንዳይሆን ነው ምኞቴ ፍላጎቴና እንደሱም ይሆናል ብዬ አስባለሁ። ምክንያቱም ፈጣሪ ያግዘናል ብዬ አስባለሁ። ምክንያቱም እንደዚህ አይነት ስልቦና ያለው ሰው በምንም ታምር አጎት ሊሆን አይችልም። ድሮ አባቴ ሰው ሁሉ በተፈጥሮ ጥሩ ነው ይላል፣ ነገሮች ናቸው የሚቀይሩት ይላል እና የፈለገ ነገሮች እንኳን ቀይረውት ቢሆን የደረሰበት በታምር አንድ አጎት ልጁ ላይ እንደዛ አይነት ነገር ጾታዊ ጥቃት አያደርስም እና እኔ ማምነው በዛ ነውና እንዲሆን አልፈልግም። ይሄ ነው በቃ። እንደ ወይዘሮ ይታይሽስ ምን የምትይው ነገር አለ? በዚህ ዲኤንኤ ውጤት ምንም ሊሆን ይችላል እዚህ ውስጥ ያለው ውጤትና ምን አይነት ስሜት ይሰማሻል? እስኪ እኔ ፈጣሪን የምጸልየው እሱ ሰውዬ ዘመዴ ባልሆነ እንኳን ወንድሜ ዘመዴ አይሁን። በእውነት ነው የምልህ። ስንት ነገር ነው ያደረሰብን። እነዚህ ልጆች ስንት መጫወቻ ነው ያደረገባቸው። በተለይ ሴቷን ብዙ ነገር ነው ያደረጋት። እስከ መውለድ እስከ ማስወረድ ድረስ ነው የደረሰችው። እና እንደዚህ አይነት ሰው ዘመድህ አይደለም ጎረቤትህ እንዲሆን አትፈቅድለትም። የዘላለም እንትን እኮ ነው። እውነት ነው፣ ይከብዳል። እኔም በራሴ የምለው ማናችንም ብንሆን ተመልካቾችን የምትሆኑ በውስጣችሁ እርግጠኛ ነኝ ይሄ ስሜት እየተሰማችሁ ነው። እኔ የሚሰማኝ ስሜት እኔ በሰዓት ማልቀስም አልፈልግም፣ እግዚአብሔርን ላሳዝነውም አልፈልግም። ምክንያቱም እነዚህ ልጆች አትርፎልኛል፣ ከሱ ጉሮሮ አውጥቶልኛል። ስለዚህ ከዚህ ከጅብ ሰው አፍ ውስጥ ነጥቃችሁ እንድንገናኝ አድርጋችሁልናል እናንተም ከእግዚአብሔር ጋር እና ምንም እኔ ማልቀስም አልፈልግም ከዚህ በኋላ። ትክክል። ማለትም ያው ከዛ ከነበርንበት ጭንቀት
እግዚአብሔር የተመሰገነ ይሁን። ከቤተሰብ ጋር መቀላቀል እናንተን እግዚአብሔርን ነው ማመስገን ያለባችሁ። አዎ ድካማቸውን የነሱንም የፈጣሪንም የኔንም ድካም እግዚአብሔር ተገንዝቦ ሁሉ ነገር መልካም እየሆነ ነው። ደግሞ እግዚአብሔር ማለት ከተደረገብን ይልቅ ያደረገልንን ነገር ብንመለከት የተሻለ ነው። ምክንያቱም ያው ብዙ በደል ደርሶብናል፣ ብዙ ስቃይ ደርሶብናል፣ ብዙ መከራ ደርሶብናል። ነገር ግን እግዚአብሔር ለኛ ያደረገው ነገር ደግሞ ይበልጣል። አንደኛ ህይወታችንን መልሶልናል፣ ሁለተኛ ጤናችንን ሰጥቶናል፣ ሶስተኛ አንቺ የምትወጂው ወንድምሽን አግኝተሻል፣ አክስትሽን አግኝተሻል። ከሰቀቀን ከሰቆቃ ህይወት፣ ከስቃይ ህይወት፣ ከበደል ከጨለማ ህይወት ውስጥ እግዚአብሔር አምላክ በምህረቱ ከጨለማ ውስጥ አወጥቷቸዋል ሁለታችሁንም። ስለዚህ ለዛም የተደረገላችሁ ነገር ብታስቡ የተሻለ ነው። አሁን ላይ ስሜታዊ አትሁኝ፣ ማልቀስ አያስፈልግም። ገባሽ አይደል? አንዳንድ ስታስበው ማለት በብዙ ነገር ታመሰግናለህ፣ ግን ደግሞ የገዛ ስጋክ የገዛ ደምክ የሆነ ሰው ጠባቂ ሊሆን ሲገባ ስጋሽ አይደለም እንደዚህ ያደርጋል ማለት ደግሞ በጣም ነው የሚያመው። በጣም ማሰብ ማለት ትክክል ነሽ። ግን ያው ሆኖ እንኳን ቢገኝ እኔ ስጋ አይደለም። እግዚአብሔር ደግሞ መጸለዩ ደግሞ እንዳይሆን ነው። አይኑን አያሳየኝ እንደዚህ አይነት ርኩስ መንፈስ ያለበት ሰው ከአጋንንት ጋር የሚኖር ሰው ነው። ይኸውላችሁ ይሄ ውጤት ሲከፈት ምናልባት አጎት እንኳን ሊሆን ቢችል ያው አሁን ሰዓት ላይ በህይወት ባይኖርም አጎታችሁ እንኳን ሊሆን ቢችል አንድ ነገር ልንገራችሁ። ይሄ ሰውዬ ካደረጋቸው ነገሮች አንጻር፣ ከሰራቸው ስራዎች አንጻር፣ ከፈጸማቸው በደሎች አንጻር አንቺ ላይ ያደረገው ነገር እኔ እንደ ትንሽም ነው የምቆጥሩ። ይኸውልሽ በእርግጥ በጣም ከባድ ነገሮችን አደርሶብሻል። ነገር ግን ይህ ሰውዬ ከርኩስነቱ ከስራው አንጻር ምክንያቱም እንግዲህ እናትና አባታችሁን ገና ያኔ ያስገደለው እሱ እንደሆነ ነግሬያቸዋለሁ አይደለ? የገዛ ፍቅረኛውን እንደ ሰራተኛ እናንተ ቤት አስገብቱ ስም ቀይራ ገብታ በመርዝ መርዛ በተከታታይ ጊዜ አባትና እናታችሁን ያጣችሁበት እሱ እንደሆነ ነግሬያቸዋለሁ። ይህን ሁላ ነገር ያደረገ ሰውዬ ከዛን ጊዜ ጀምሮ ነገሮችን መግደል ይሻላል። ሰው እኮ ከሞተ እረፍት አለው። በቃ ይሄ እኮ እኔ እንጃ በምንም ገጽው ነገር አይደለም። ልክ ነሽ። ወይዘሮ ይታይሽ ምን አለ መሰለሽ እንደገና ልክ ነሽ። አሁን ምን አለ መሰለሽ አንዳንድ ጊዜ ማህሌት ይሄን ሁላ ተሰቃይታ ብናጣት ኖሮ ስቃዩ ለናቲ ነበር። ግን ይሄን ሁላ ነገር የሁላ በደል ደርሶባት በህይወት መኖሯ አሁን ከጎኑ ሆና ልትደግፈው ትችላለች አይደለም? እኔ ማህሌት ከወንድምሽ ጎን ትቆማለች አይደል? እሱም ይሄ ሁላ በደል ይሄ ሁላ መከራ ደርሶበት አተነው ቢሆን አልፎ ቢሆን ኖሮ ማህሌት ይሄንን ስቃይ አችለውም ነበር ብቻዋን። አሁን የእሱን አጎትነት እንድታስቡት ሳይሆን ብቻ ያው ኦልሬዲ ያው ይህን ነገር ያነሳውበት ምክንያት አለኝ። አንዳንድ ጊዜ ምን አለ መሰላችሁ ወላጆች ባጠፉት እኛ ታዳጊዎች ወይ ደግሞ ወጣቶች ልጆች እርስ በርስ እንቃቃራለን፣ እርስ በርስ እንባላለን፣ እርስ በርስ ቂም እንያያዛለን። አገራችንን፣ ወገናችንን፣ ህዝባችንን እያጠፋ ያለው ቂም ነው። ቂም በቀል። ይህንንም ያመንበት ምክንያት መስፍን ልጆች አሉት፣ ቤተሰብ አለው። እነዛ ልጆች የመስፍን ቤተሰብ የእውነት ዲኤንኤ የተረጋግጦ አጎታችሁ ከሆነ የእናንተ ቤተሰብ ናቸው። እነሱም ምንም የበደሉት ነገር የለም። ካለበደሉት ጋር መቀላቀል፣ ይቅርታ ማስተማር፣ እርስ በርስ ይቅር መባባል በእግዚአብሔር ይህን ነገር ምን አድርገው አጠገባችን ምን እንዲደርሱብን አንፈልግም። እነሱም እኮ ያው ናቸው። አይ ተይ ወይዘሮ ይታሽ ይህን ነገር አንፍረድ፣ አልፈርድም። እኔ የእሱ ልጅ ብሆን እኔ አባቴ ነው ብዬ አልጠራውም። እኔ አልፈርድም። ይኸውልሽ እሱም ቤተሰቡ አንዳንድ ቤተሰብ የማያውቀው ነገር ሊኖረው ይችላል። አንዳንድ ቤተሰብ ደግሞ እያወቀም የቤተሰቡን ኃጢአት የሚደግም አለ። ስለዚህ ያው የሰው ልጅ ደግሞ መማማር ካለብን ይቅር ለእግዚአብሔር የተባባሉ ነው። ይቅርታ ትልቁ ከእግዚአብሔር ነው። ይቅር ለእግዚአብሔር ነው የምንባባለው። ስለዚህ ሰላምን
ፍቅርን ልናሰፍን፣ ልናስተምር፣ ልንሰብክ የምንችለው በይቅርታ ስንተሳሰር ነው። ሁሉ ነገር የሰው ልጅ ወደ ኖርማል ማንነቱ የምንመጣው። ስለዚህ ያንን ነገር ያው አሁን አንከራከርበትም። ወደፊት ውጤቱን እንመልከትና ወደፊት ያለውን ነገር በደንብ የምንወያይበት የምንነጋገርበት ነገር ይሆናል ማለት ነው። ለማንኛውም እስኪ ይህ ውጤት ምንም ሊሆን ይችላል። እንግዲህ ያው አልተከፈተም ገና አልፈታሁትም ራሴ እኔም ራሱ አላየሁትም እና ይህንን የዲኤንኤ ውጤት እዚሁ ከፍተዋለሁ። ከዛ በኋላ የሚለውን ነገር እንግዲህ ሁላችንም አንድ ላይ የምንሰማ ይሆናል ማለት ነው፣ የምናረጋግጥ ይሆናል። ዝግጁ ናችሁ ለዚህ? እሺ እንግዲህ ውድ ቤተሰቦች ያው ይኸው ገና አልተከፈተም። እኔ ለንብረትም አይደለም ግን ይሄ ሰውዬ ስጋዬ እንዲሆን አልፈልግም። እንግዲህ ይኸው ይህንን ይመስላል። ያው ምኑንም እንትን አይደለም፣ ቀጥታ ነው። እባክህ ወደ ጉዳዩ ግባ። ፈጣሪ መልካም እንግዲህ የዘረመል ውጤቱ ማለትም የዲኤንኤ ውጤቱ እንደሚያሳየው ከሆነ የወይዘሮ ይታይሽ ገብሬ የዘረመል ወይ ደግሞ የዘረመል የዲኤንኤ ውጤትና የአቶ መስፍን ገብሬ ዘረመላቸው የሁለቱ 0% ማች አያደርግም ነው የሚለው። እንኳን ደስ አላችሁ። ወንድም ያጎታችን አይደለም። እንኳን ደስ አለህ ናቲ። እንዴት እንደምገልጽ ቃላት የለኝም። አይዞሽ ማለት አይዞሽ፣ ተረጋጊ። እግዚአብሔር አምላክ ተመስገን ነው የምልህ። ተመስገን ተረጋጊ፣ አይዞሽ። እንኳን ደስ ያለሽ። ውስጤ እየነገረኝ ነበር፣ ግልጽ ነበር። በምንም ታምር አንድ ሰው አጎቶ ነው እንደዚህ እንጃ እንዴት እንደምገልጹ አላውቅም። ይሄን ብቻ በቃ ታውቃለህ፣ አንተ ስታወራ የሆነ ፈርቼ ነበር። ይሄ ታጎታችን ቢሆንስ ብዬ ፈርቼ ነበር። ከበደ ጸሎቴን ፈጣሪ ሰምቶኛል። ከዚህ ሁሉ ጉድ ያወጣን አምላክ ክብር ለሱ። ተረጋጊ። ማለት መረጋጋት አቅቷታል። እሺ አንዲ የደስታ ለቅሶ ነው መቼም አይደል? አዎ በጣም አታልቅሽ። እንኳን ደስ ያለሽ። አንዳንዴ ክፉ ነገሮች ሲደረጉ ይሄም ይሆናል ትፈራለህ። እየነገርኳት ነበር፣ እንደነገርኳት ነው። ተመስገን ነው። አሁን ፈጣሪያችንን ማመስገን እንጂ ማልቀስ አይገባዋል እንጂ ከዛ ሁሉ አውጥቶናል። ብያቸዋለሁ። አሁን ራስሽን የምታረጋግጥበት ነው። ተመስገን። ከተደረገበን ይልቅ የተደረገልን ነገር ይበልጣል ያልኩትም አንዳንድ ጊዜ ለዚህ ነው። እግዚአብሔር ሁለት ሰሚ ነው፣ እንደሚሰማንም አውቃለሁ። ሁለት ውሽ እኔ አላውቅም፣ በምን እንደምገልጸው አላውቅም።
ጉዳይ ከተደረገ ሁሉ ነገር የሱ ደግሞ ቤተሰብ ቢሆን በጣም ኃይለኛ በሽታ ነው የሚሆንብን የነበረው። እግዚአብሔር ከዚህ አይነት ጉዳይ ያወጣን አምላክ ፈጣሪ ይመስገን። ሰውነቴን ሁሉ አንቀጠቀጠኝ እኮ ምን ማድረግ እንግዲህ ውድ ቤተሰቦች ያው በጣም ደስ ይላል። ሁላችንም ደስተኛ ሆነናል። እኔም በበኩሌ ደስተኛ ሆኛለሁ። ምክንያቱም ያው ከተደረገቡ ነገር አንጻር ከተፈጸሙት ነገሮች በደሎች አንጻር የስጋ ዝምድና ሲኖር በጣም ከባድ ይሆናል ብዬ ፈርቼ ነበርና እግዚአብሔር ይመስገን ለሁሉም ነገር። እስኪ ለማንኛውም ደስታቸውን ትንሽ ያጣጥሙት፣ ስሜታቸውን ይቆጣጠሩ፣ ይረጋጉ። ማለት እንግዲህ ራሷን መቆጣጠርም እያቃታት ነው። ስለዚህ ትንሽ ይረጋጉና ተመልሼ ይመጣ ይሆናል። አብራችሁኝ ነው። እሺ እንግዲህ ውድ ቤተሰቦች ተመልሰናል ማለት ነው። ተረጋግተዋል። ናቲም በፈገግታ ነዋል። ማህሌትም እንደዛው ደስታቸውን እየገለጹ ነው ያሉትና እስኪ ምን ተሰማ ናቲ? እኔ እንዳልኩት ነው ቅድም አውቄዋለሁ ስል ውስጤ ነግረኝ ነበር። በተአምር እሱን ከኛ ጋር ዝምድና እንደሌለው ውስጤ ነግረኝ ነበረ እና ውስጤን ደግሞ አምነዋለሁ። ብዙ ጊዜ እንደሱ በሱ መንገድ ተከትዬ እውነት ሆኖ ያገኘኋቸው ነገሮች ስላሉ በጣም ነው ደስ ያለኝ። በጣም ጥሩ። እሺ ወይዘሮ ይታይሽ ምን ተሰማሽ? እስኪ አንቺ ጋር እንዴ ፈጣሪን አመሰገንኩት እኮ ተመስገን። በጣም በሽታ ነበር የሚዘራብኝ። እውነቴን ነው የምልህ። ይሄ ሰውዬ ዘመዳችን ቢሆን እንኳን ወንድም አይደለም ዘመድ ቢሆን እኔ እንጃ ብሞት ይሻለኛል። እውነት ይሄን ነገር ከምሰማ ሰውነቴን ሁሉ እኮ መቆጣጠር አቃተኝ፣ አንቀጠቀጠኝ። እግዚአብሔር የተመሰገነ ይሁን። አሜን። ከዚህ አይነት ውርደት ያወጣን አምላክ ፈጣሪ ይመስገን። አሜን። እስኪ ማህሌትስ እስኪ አሁን በደንብ ተረጋግተሻልና ግለጪ ስሜትሽን። እንጃ በጣም ነው ደስ ያለኝ። ማለት አንተ ስትለን ውስጥ የሆነ ፍራቻ ተፈጠረ። ቢሆን ስትል የእውነት ቢሆንስ? እና ደግሞ አይተናል አይደለም አጎታችን ሆኖ የጓደኛዬንም እንኳን ወንድም የዛን እንዴት እንደከዳን አይተካል። ብዙዎቹ አብረውን አሉ ያልናቸው ናቸው መሀል ላይ እየከዱን ጥለውን እየሄዱ የነበሩት። ስለዚህ አጎታችን ላለመሆኑ ምን ማስተማመኛ አልነበረንም። ለዛ በጣም ፈርቼ ነበር። የእውነት ቢሆንስ የሚለው ነገር ውስጤን አስፈርቶኝ ነበር። ወደዛ ነበር እንደውም ያደላሁት ማለት ይቻላል። ይሁን አይሆንም ከሚለው ቢሆንስ ወደሚለው ነበር ያደላሁትና እውነታውን ሳቀው በጣም ማመን ከብዶኝ ነበር። መረጋጋቱ ጨነቀኝ እኮ እስከምትከፍተው ድረስ ተጠራጠርኩኝ። ቢሆን ስትል አይቶት ይሆን እንዲህ ልጅ እንደዚህ የሚለው እርቅን ሰላምን ፍጠሩ ምናምን ስትል ልቤ ሰጋ። የእውነቴን ነው የምልህ ጭንቀት ውስጥ ነው የነበርኩት አሁን እስከሚነበብበት ሰዓት ድረስ። ተመስገን እግዚአብሔር ይመስገን ለሁሉም። እንግዲህ ያው ዛሬ ደስታችንን እንግዲህ አንቺን በንጹህ መንፈስ ደስ በሚል እርጋታ አጎቴ እንደዚህ አድርጎብኛል፣ እንደዚህ በደል አድርሶብኛል የሚለውን ሀሳብሽን ከዚህ በኋላ እርግፍ አድርገሽ በሰላም ሄደሽ በሰላም ታክመሽ እግዚአብሔር አምላክ ምሕረቱን ሰጥቶሽ ድነሽ በሰላም ለቤትሽ የምትበቂበትን ጊዜ አምላክ ያቅርብልን። አሜን። ዛሬ ያው እንግዲህ የመሸኛ ፕሮግራም አለ። ቤትም እንግዲህ ደግሞ ጤናዋን መልሶልኝ በሰላም ደግሞ ለዓይነ ስጋ ለመብቃት ያብቃኝ። አሜን። እናንተም ልፋታችሁን እግዚአብሔር ይክፈላችሁ። አሜን አሜን አሜን። እሺ እንግዲህ ያው ነገም ስለሆነ እንግዲህ ጉዞሽ እቃም ምናምን ነገር ማዘጋጀት ስላለብሽ እያንዳንዱ ነገር የሚፈለገውን ነገር ማዘጋጀትም ስላለብን አብረን ዞር እያለን የሚያስፈልግሽን ነገር እናሟላለን ማለት ነው። ስለዚህ ያው ከዛ ቅድሚያ ግን ማለት የመጣሁት አንድም ተመልካቾችን ያገዙኝንም እስካሁን በእነሱ ጸሎት ነው እዚህ ጋር የደረስ ነው። ወንድሜም የተገኘው ጤናችንም የተመለሰው ብዙ ነገር የሆነው አጠገባችን እነሱ ስላሉ ነው። እና ከመሄድ በፊትም ደግሞ ምናልባትም ካልተመቸ አንዳንዴ አይታወቅም እና ለዛ በቅድሚያ ለምስጋናም እና ደግሞ ለምስንብትም ነው የመጣሁትኝ እና ጸሎታችሁም ድጋፋችሁ አይለየኝ። አሁንም እዛ እስካለው ድረስ የሰው ልጅ አይታወቅም። ጤነኛ ሆኜ እመለሳለሁ ብሎ ከሀገር ወጥቶ ብዙ ነገር ይገጥማል የሰው ልጅ። ስለዚህ አሁንም ቢሆን ባለን ነገር ሁሉ ጸሎታችሁ አይለየን ማለት ነው።
እንግዲህ ውድ ቤተሰቦች ሁላችሁም እንግዲህ ጸሎታችሁ አይለያት። አዎ ለሕክምና ነው የምትሄደው እና እግዚአብሔር ምሯት በሰላም ወደ ሀገሯ እንድትመለስ እንግዲህ የሁላችሁም ጸሎት አብሯት እንዲከተላት እንግዲህ ጥሪያችንን እናስተላልፈናል ማለት ነው። እንግዲህ ያለን ፕሮግራም ለዛሬ ይህንን ይመስል ነበር። ደስ በሚል መንፈስ ደስ በሚል ስሜት እስካሁን አብሬያችሁ የቆየሁት ልዑል ነበርኩኝ። ደስ ከሚል ይህ እንቁ ከሆነ ቤተሰብ ጋር እንግዲህ ደስ የሚል ጊዜ ያሳለፍን ደስታችንን አንድ ላይ እንግዲህ እናንተም እስካሁን ቆይታችሁ ስለተካፈላችሁ ከልብ አድርጌ አመሰግናለሁ። በያላችሁበት ሰላም እግዚአብሔር ከእናንተ ጋር ይሁንልኝ። ይህንን ቤት ሰብስክራይብ በማድረግ ቤታችንን መቀላቀል የእኛ ቤተሰብ መሆናችሁን አትርሱ። እንዲሁም ሀሳብ አስተያየታችሁን ደግሞ ኮሜንት ላይ ጻፉልኝ። ማህሌትን፣ ናቲን እንዲሁም ወይዘሮ ይታይሽን ኮሜንት ላይ እንኳን ደስ ያላችሁ እያላችሁ ኮሜንት ላይ ጻፉልኝ። ከዛ ባሻገር ቪዲዮን ላይክ እና ሼር እያደረጋችሁ ለብዙ ሰው ተደራሽ እንደሆን አግዙኝ። በያላችሁ በሰላም እግዚአብሔር ከእናንተ ጋር ይሁን። ሰናይ ጊዜ